መርሐባ ያ ሄልዊን ዛሬ ትክክለኛ የመግሉባ አሰራር አሳያችኋለሁ። መግሉባ በአማርኛ ምን እንደሆነ ስሙ አላቅም። መግሉባ ማለት ሩዙ ሲገለበጥ ማለት ነው። እንደዚህ ዝም ብሎ ተጨልፎ የሚበላ ሳይሆን ከነብረት ዲሱ ልክ እንደዚህ እንደምታዩት ሲገለበጥ የሚወጣው ቅርጽ እና ያለው አትክልት ነገር ምናምን በቃ ያ መግሉባ ይባላል። ትክክለኛ የፍልስጤማዊ መግሉባ አሰራር ነው ማሳያችሁ። ያ ጋይስ በወሬያችን ላይ ሁላችሁም እኔን ሰብስክራይብ በማድረግ ማየት የምትፈልጉትን የምግብ አይነት በሙሉ ኮሜንት ላይ ብትጽፉልኝ ልሰራላችሁ ዝግጁ ነኝ። ብዙ ጊዜ ይሄንን ምግብ በዶሮ ነው እኔ የምሰራው። ዛሬ ግን በስጋ ነው የምሰራላችሁ። በሁለቱም ይጣፍጣል፣ በጣም ይጣፍጣል በስጋ ጋይስ። እዚህ ጋር እንደምታዩት 1 ኪሎ የበግ ስጋ ከነ አጥንቱ ከነ ጮማው አለኝ። ጮማው እዚህ ጋር ትንሽ በስቶ ስለነበረ ትንሽ ቀነስኩለት፣ ግን ሙሉ ለሙሉ ጮማውን አታንሱት ጣዕም ስለሚሰጠው ማለት ነው። ከዛ እዚህ ጋር 2 ሽንኩርት ጎረድ ጎረድ አድርጌ ከተፍኩኝ። እኔ እዚህ ጋር የተጠቀምኩት ባህራት ሳሂህ ወይም ያልተፈጨ ቅመማ ቅመም ልክ እንደ ደርሲን፣ ቀረፋ፣ ቁርንፉድ፣ ሄል ምንም ነገር ብቻ ተጠንፎ ሊወጣ የሚችል ጣዕም ብቻ የሚሰጠውን ነገር ነው የምታደርጉ። በተጨማሪም 3 ቃሪያ የሚያቃጥል እንዲሁ ሳልከትፍ አድርጌበታለሁ። ልክ ይፈነዳና በኋላ ጣዕም ብቻ ወይም የሚያቃጥለው ብቻ ይቀራል ማለት ነው። መጨረሻ ላይ ሁሉንም ስጋውን አውጥተን መረቁን ብቻ ነው የምንፈልገው። ይሄ ሌላውን ነገር ስለማንፈልገው ሌላ ቅመማ ቅመም ምናምን አትጠቀሙ። በወሬያችን ላይ ስሰራ በጣም ደስ ብለኝ ኢንጆይ እያረኩ ነበር የሰራሁት። ላሳያችሁ ትንሽ እንደዚህ ደስ ብሎኝ እራት ልሰራ የገባውበት ምክንያቴ እናንተ ናችሁ ያ ጋይስ። 10,000 ሰብስክራይብ ስለገባው ከልቤ ደስ ብሎኛል። በጣም በጣም ነው ማመሰግናችሁ። ኢንሻአላህ ደግሞ ከዚህ በላይ 20,000 ላ ያ ረቢ። እሙህም ያህልዊን ወደ ምግብ አሰራራችን ስንሄድ እዚህ ጋር እንደምታዩት ልክ በእንደዚህ አይነት ውፍ ኤግ ፕላንቱን እንደዚህ እንከትፈዋለን። ከከተፍነው በኋላ እኔ በክባር ለሚከተፍኩትኝ እንደዚህ በረጃጅሙ ነው። እናንተ በክቡ መክተፍ ትችላላችሁ። ከዛ ከታች ሶፍት ታደርጉና ካጠባችሁት በኋላ ከላይ ጨው ትነሰንሱበታላችሁ። ለምን? ይሄንን በዘይት ስለምንጠብሰው ዘይት እንዳይጠጣብን ይረዳናል። እሱን ከከተፍኩ በኋላ ድንቹንም እንደዛው በቁመቱ ነው የከተፍኩት። ያ ጋይስ በክቡ መክተፍ ትችላላችሁ፣ ምርጫችሁ ነው። ተማም። ከዛ ትንሽ የጨው አድርጋችሁ ትንሽ ተውት። ጨው ስታደርጉበት ስትነሰንሱበት ያለውን ውሃ በሙሉ ይተፋል እና በኋላ ዘይት አይጠጣባችሁም። ሽንኩርቱም እዚህ ጋር የሚጠበስ ነው። እናንተ የሽንኩርት ጣዕም በጣም የምትወዱ ከሆነ ከአንድ በላይ ጨምራችሁ ማድረግ ትችላላችሁ። ሲጠበስ ስለሚያንስ ሲጀመር እና እንደምታዩት ድንቼንም ሽንኩርቴንም ባጅንጃኑንም ከታተፍኩኝ። ከዛ መጥበስ ጀመርኩኝ። የጠበስኩት በትንሽዬ ዘይት ነው። አሁን ለምሳሌ ብዙ ዘይት አድርጌ አንድ የሁሉንም መጥበስ እችላለሁ፣ ግን ዘይት ስለሚጠጣባችሁ ልክ እንደዚህ ትንሽዬ ዘይት መጥበሻ ላይ ታደርጉና ጨውን አታጥቡትም፣ በሶፍት ብቻ ትተመትሙታላችሁ ወይም የጨውንና ውሃውን ታነሱታላችሁ። እኔ ራሱ ይሄን ማዕሉማ ያወቅኩት አቢር ሰጊራ የምትባለዋን ቲክቶከር ታውቃታላችሁ? እሷ ስትሰራ ይቼ ነው እንጂ በፊት በጣም ነበር ዘይት የሚጠጣብኝና አሁን ግን አልሐምዱሊላህ። እሙህም ባጅንጀሩን ጠብሼ ከጨረስኩኝ በኋላ ድንቼንም ትንሽ አረረብኝ ባላ የለፉት እሱንም ጠበስኩኝ። ከዛ ሽንኩርቴን ነበር እየጠበስኩት። ሽንኩርቱን በጣም ረርድብን ማለት የለበትም። የሆነ ወርቃማ ከለር ምናምን ሲሆን ክሬም ከለር ሲሆን አውጡትኝ። ስጋችን በሰለ። እዚህ ጋር ሩዛችንን እኔ የተጠቀምኩት ሩዝ ይሄ ነው። ብዙ ጊዜ መግሉባ ሲሰራ የሚጠቀሙት ሩዝ ትንንሾቹ ናቸው። ትንንሽ ሩዝ አለ አይደል? ይሄ ግን ረጃጅም ነው። በዛ ላይ ደግሞ በልታችሁ አጠግቡትም። ብትበሉ ሆዳችሁ እንትን አይልም፣ የሆነ አይሞላም አላርላ ከፊፍ ነው። እንደ ከባድ የሩዝ እንትን አይደለም። እሙህም ሩዙን አጠብኩኝ በቀዝቃዛ ውሃ ትንሽ ለ15 ደቂቃ ዘፈዘፍኩት። እስማዑኒ ቅልት ልኩም በቀዝቃዛ ውሃ። ትንንሾቹ ሩዝ ከሆነ ግን ለ15 ደቂቃ በሙቅ ውሃ ነው መዘፍዘፍ ያለባችሁ። ከዛ እዚህ ጋር ሽንኩርታይንም ባጅንጃኑንም ድንቹንም ጠባብሼ ጨረስኩኝ። ስጋዬን ማውጣት ጀመርኩ። ስጋው በስሏል ያ ጋይስ። በቃ ይሄ የኢትዮጵያ መረቅ አላረለ ቅቅል ልክ እንደዛ ነው። ይሄ ውሃውን ምናምን ያረግነውን ቅመማ ቅመም ያልተፈጨው ምናምን አጥለን እናወጣዋለን። ያ ጋይስ እኔ የተጠበሰ ሽንኩርት በጣም ነው የምወደው። እንዲሁ ሳንዱች ላይ ራሱ በበላው ችግር የለብኝም። እሙህም እንዳልኳችሁ መረቁን አጠለልን፣ ስጋውን መርጠን አወጣን፣ ሩዙን አጥበን ለ15 ደቂቃ ዘፈዘፍን፣ ቅመማ ቅመማችንን አመጣን። ሁሉም ነገር ዝግጁ ነው። አሁን
ምንድነው የምናደርገው? መግሉባ የሚባለው ወይም ሩዙ ሲገለበጥ የሚያምር የሚሆነው እናንተ የምትሰሩ ዲኮር ነው። ልክ እዚህ ጋር እንደማደርገው ማለት ነው። በመጀመሪያ ድንች ነው። ድንቹ ክብ ወይኔ ምነው ክብ ባረኩት ኖሮ የሚል ስሜት እዚህ ጋር ተሰምቶኛል። ሰው እናንተ ክብ አድርጉት፣ ክብ ሲሆን ያምራል። ከዛ በመጀመሪያ ድንቹን ከስር ድንች ታደርጋላችሁ፣ ከጎን ደግሞ ባጅንጃኑን ታደርጉበታላችሁ። ከዛ ሽንኩርት። አንዳንድ ሰዎች ቲማቲም በክብ ቆርጠው ከታች ያደርጋሉ። አያምርም? አይደለም፣ ያምራል። ጣዕም አያወጣም? አይደለም፣ ያወጣል። አሪፍ ነው። ግን እኔ ማላደርገው ዛሬ የሰራሁላችሁ ያ ጋይስ መግሉባ ፍልስጤንያ ትክክለኛውን አሰራር ነው የሰራሁላችሁ። እዛ ነው ምንም አይነት ኮተት ማላረገው። እሙህም እንዳልኳችሁ ድንቹን፣ ስጋውን፣ ሽንኩርቱን፣ ባጅንጃኑን ልክ እንደዚህ በስቴፕ ከደረደርኩት በኋላ ወደ ሩዙ እንሄዳለን። አንድ ትልቅ የሾርባ ማንኪያ ቀረፋ ፓውደር፣ ጨው ደግሞ ያው እናንተ እንደምትወዱት እና ትንጥዬ ይሄ ራይስ ከለር ይባላል፣ ብርቱካናማ ከለር ነው። በጣም ትንጥ ነው ያደረኩት። በማንኪያ ነበር ላደርግ የነበረው ግን አያመልጠኝም ብዬ ትንሽ እንደዚህ የበተንኩበት። ይሄ ደግሞ የራሂ ቅመም ነው። ኦርደር ማድረግ ትችላላችሁ። በጣም የሚጣፍጥ ቆንጆ ቅመም ነው። ከዛ ሩዙ መሰባበር የለበትም። እኔ እዚህ ጋር እንዲ ሳረገው ቀስ እያልኩኝ ነው። በጣም ይሄ መታሸት ምናምን እንደዚህ ስብር እንዳይልባችሁ ቀስ አድርጋችሁ ነው ገልበጥ የምታደርጉት። በተጨማሪ ቃሪያ አድርጌያለሁ። ያው እኛ አበሾች ነን ታውቃላችሁ፣ መቃጠል ግድ ነው ስንበላ። እሙህም ከስጋው ላይ ምን እናደርጋለን? ያደባለቅነውን ሩዝ እናደርጋለን። አንዳንድ ሰዎች ቅመማ ቅመሙን ከመረቁ ጋር ያደርጉታል። እኔ ግን እንዲህ ነው የምወደው። አህስ ሩዙን በቅመሙ ስታሹት ሁሉም ሩዝ የራሱን ቅመም የሚወስድ ነው የሚመስለኝ። ከዛ ቀስ አድርጋችሁ ቅድም ያጠነፈፍነውን የስጋውን መረቅ ከላይ እናደርገዋለን። ቀስ አድርጋችሁ ያ ጋይስ የሚያቃጥል ከሆነ ራሱ ይሄ አሁን ድብልቅልቅ ወጥቶ ወደ ላይ እንዳይወጣ ባጅንጃኑ ሩዙ ምናምን ስቴፑን ጠብቆ ነው መሆን ያለበት። ውሃ መብዛት የለበትም። ልክ እንደዚህ ሩዙን ሲሸፍነው በቃ ከዛ በኋላ ምንም አታደርጉም። እኔ እዚህ ጋር ሳህን አድርጌበታለሁ። ሳህን ያደረኩት ሲበስል ብትንትን ብሎ አገር እንዳያበላሽ ነው። ከዛ ለ40 ደቂቃ ሳትቀንሼ ጣድኩትኝ። ከዛ ያ ጋይስ ከ40 ደቂቃ በኋላ ወጣ። ያ ረቢ ያ ጀማሉ ወላሂ العظيم الطعم اقسم بالله ያ ጋይስ ቀመሱት፣ በጣም ስሩት፣ ቀመሱት፣ በጣም ተወዱታላችሁ። የሩዙ ርዝመት፣ የሩዙ ጣዕም በቃ ያታክልቱም፣ የስጋውም፣ የቅመማ ቅመሙም በዛ ላይ ደግሞ የቀረፋው ጣዕም በቃ ما تتخيلون يا جايز اقسم بالله يفوز. المهم يا حلوين እንደተለመደው ሁላችሁም እኔን ሰብስክራይብ በማድረግ ማየት የምትፈልጉትን የምግብ አይነት በሙሉ ኮሜንት ላይ ብጽፉልኝ ልሰራላችሁ ዝግጁ ነኝ። ያ ረቢ በወጣ እያልኩ شوفوا لي هالجمال بسم الله ما شاء الله تبارك الرحمن. ብረዲስ ትንሽ ይዞብኛል ማሌ ባላየለፉት። ያ ጋይስ ይሄ የሚያስመሰግን የምግብ አሰራር ነው። የምሬ ነው የምነግራችሁ። እንግዳ ካለባችሁ ምናምን ይሄ ሱፍራ ላይ ይሄ ቡፌ ላይ ምናምን በጣም የሚያምር ሩዝ ነው። ወደነዋል፣ በላን፣ አይገልጸውም። ጥርቅ አድርገኛ የበላ ነው እንደተለመደው። እሙህም ያ ሒልዊን እናንተ በምትወዱት በቆንጆ ቪዲዮ ተመልሼ እስከመጣ ድረስ ባይ ያ ሒልዊን።